ራስልኝ ክቡራትና ክቡራን እንደምን ሰነበታችሁ? ይህ ቃለ ሳይንስ ነው ተጀምሯል። እንደምን አላችሁ? በፊሎሶፊ ኦፍ ሎ ወይም ጁሪስፕሩደንስ ላይ የጀመርነውን ውይይት እንቀጥላለን። ውይይቱ ትንሽ የክላስ ወይም የትምህርት መልክ ቢይዝ ቅር እንደማይላችሁ ተስፋ አደርጋለሁ። ምክንያቱም ማንኛውም ሰው በአጠቃላይ ሕግን በሚመለከት ግንዛቤ ቢኖረው መሰረታዊ የሆነ ግንዛቤ ቢኖረው ጥሩ ነው። ሎየርስ መሆን አስፈላጊ ላይሆን ይችላል ሕግን ለማወቅ። ለግንዛቤ ያህል ግን እንደው አጠቃላይ በሆኑ የሕግ ጥያቄዎች ላይ ትንሽ ነገር ማወቅ ጠቃሚ ነው ብዬ አስባለሁ። ከዛ ሌላ ግን የሕግ ተማሪዎች ወይም በሕግ መስክ ያላችሁ ሰዎች ደፍነትሊ በጣም ልታዩት የሚገባ ነገር ይመስለኛል። ጁሪስፕሩደንስ ፊሎሶፊ ኦፍ ሎ ወይም ሳይንስ ኦፍ ሎ ማለት እንደሆነ ገልጸናል ቀደም ብለን። የፍልስፍና አንድ ብራንች አንድ ቅርንጫፍ ነው። ፊሎሶፊ ማን ነው? ጁሪስፕሩደንስ ፍልስፍና ሆኖ ነገር ግን የሕግ ጉዳዮችን ከፍልስፍና አንፃር የሚመረምር ማለት ነው። አጠቃላይ የሆኑ ፈንዳመንታል የሆኑ የሕግ ጥያቄዎችን እያነሳ የሚወያይ ማለት ነው ጁሪስፕሩደንስ። ለምሳሌ ሕግ ምን ጥቅም አለው በህብረተሰብ ውስጥ? ሕግን የምንታዘዘው ለምንድን ነው? ሕግ ማክበር ይኖርብናል። ለምን? ምክንያቱም ምንድን ነው? እንዲያሉ ጥያቄዎች ይነሳሉ። ግብረ ገብነትና ሕግ ያላቸው ዝምድና ምንድን ነው? ለመሆኑ ሕግ እንዲባል ግብረ ገብነትን መከተል ይኖርበታል ወይም በግብረ ገብነት ስታንዳርድ እና በሕግ ስታንዳርዶች መካከል ያለው ልዩነትና ዝምድና ምንድን ነው? የመንግስት ስልጣን እስከምን ድረስ ነው በግል ህይወታችን ውስጥ መሄድ ያለበት? በሕግ የሚገደበው እስከምን ድረስ ነው? የሕግስ ኦቶሪቲ ከየት ነው የመጣው? የሕግ የአዛዥነት ወይም የተከባሪነት ባህሪ ምንጩ ምንድን ነው? እነዚህ የመሳሰሉ አጠቃላይ ጉዳዮችን ነው የሚያነሳው ጁሪስፕሩደንስ እንጂ ስለ ሊቲጌሽን፣ ስለ ክርክር፣ ስለምን የፕራክቲስ ጉዳይ ነው እና የፍልስፍና ጉዳይ ብዙ የሚታይበት ነገር አለው። ስለዚህ እንደው በምናነሳቸው አጠቃላይ የሕግ ጉዳዮች ላይ የተወሰነ ግንዛቤ ብታገኙ አይከፋም የሚለው አቋም አለኝ። በዚህ መሰረት አንድ እንደጀመርነው ናቹራል ቲዮሪ ኦፍ ሎው እና ሊጋል ፖዚቲቪዝም የሕግ ሁለቱ ዋነኛ ቲዮሪዎች መሆናቸውን ገልጸናል። ዛሬ በሞራሊቲ ጉዳይ ላይ ያላቸውን አቋም በሕግና በሞራሊቲ ሕግ ከሞራሊቲ ጋር ያለውን ዝምድና በሚመለከት ሁለቱ ቲዮሪዎች ያላቸውን አቋም በአጭሩ ለመመልከት እንሞክራለን። እንግዲህ ሞራሊቲ በምንልበት ጊዜ የህብረተሰብ የግብረ ገብነት ጥያቄ ነው። በህብረተሰብ ውስጥ ማንኛውም ህብረተሰብ ትክክል ነው፣ ተገቢ ነው ወይም ደግሞ ይሄ ነውር ነው፣ ይሄ ትክክል አለ የሚላቸው ነገሮች አሉ። ያንን ጉዳይ የሚመራው ነገር ነው ሞራሊቲ ወይም ግብረ ገብነት የምንለው ማለት ነው። ከሃይማኖት ጋርም ያለውን ዝምድና ይመረምራል የጁሪስፕሩደንስ። ሕግና የሃይማኖት ድንጋጌዎች ምንድነው ዝምድናቸው? ምንድነው ግንኙነታቸው የሚለው ዛሬ የምናየው ግን ግብረ ገብነት ወይም ሞራሊቲ እና ሎ ወይም ሕግ ያላቸው ዝምድና ነው። ናቹራል ቲዮሪስት የሕግ ናቹራል ቲዮሪስት የተፈጥሮ ሕግ ደጋፊዎች ስለ ሞራሊቲ እና ሕግ ያላቸው አመለካከት ሞራሊቲ የሕግ መሰረት መሆን አለበት ባዮች ናቸው። በጥቅሉ ሲጠቀለል ሁለቱም የሚለያዩት የናቹራሊስት ቲዮሪ አቀንቃኞች ሕግ መሆን ያለበት እንደዚህ ነው መሆን ያለበት ነው የሚሉት እነሱ። መሆን ያለበት እንደዚህ ነው። የሊጋል ፖዚቲቪስት ግን ሕግ መሆን ያለበት ሳይሆን ሕግ እንደዚህ ነው፣ law is as it is not as it should be። እና ናቹራል ቲዮሪስት እንደሚሉት ሞራሊቲን መሰረት ማድረግ አለበት። በግብረ ገብነት ላይ ማህበረሰቡ በሚቀበላቸው
ትክክል የሚላቸውም ሆነ ስተት በሚላቸው ጉዳዮች ላይ የማይመሰረት ህግ according to naturalists it's not law ህግ አይደለም በዚህ ምክንያት ነው unjust law is not law የሚሉት ፍትህ የጎደለው ህግ አይደለም ፍትሃዊ ያልሆነ ህግ በፍትህ ላይ ያልተመሰረተ ህግ አይባልም ነው የሚሉት natural theories በተቃራኒው legal positivists ህግና ሞራሊቲ ግንኙነት የላቸውም ህግ በራሱ መንገድ በሶሻል ፋክት በማህበረሰቡ የራሱ መንገድ በማህበራዊ ጉዳይ ላይ ብቻ ያተኮረ ከግብረ ገብነት ጋራ ሊዛመድም ላይዛመድም የሚችል ከዛመደም እንደው አጋጣሚ እንጂ ህግ ስለሆነ ሳይሆን የምናየው ሲስተም ነው የሚሉት እነሱ ስለዚህ ሎው ፍትሃዊም ላይሆን ይችላል ግብረ ገባዊም ላይሆን ይችላል ሎው የራሱ ሲስተም የራሱ ዶሜን ያለው ከሞራሊቲ ጋራ ወይም በሞራሊቲ ላይ ሊመሰረት የግድ የማይባል የሰዎች ስርዓት ነው የሚሉት ሶ ልዩነታቸው ክሊር ይመስለኛል እነዚህኞቹ ሞራሊቲ ሪሌቫንት ነው የሚሉት እነዛኞቹ የለም ሞራሊቲን መሰረት ያላረገ ሪዝናብሊቲን እንደ አንድ ቴስት የማይጠቀም ጀስቲስ ላይ ያልተመሰረተ ህግ አይባልም ባዮች ናቸው ሶ ልዩነታቸው ይሄ ነው በሞራሊቲ ላይ ወይም ደግሞ ሎ ኤንድ ሞራሊቲ ያላቸው ዝምና ተመለከተ ሁለቱ ቲዮሪስ የተቃረነና የማይገናኝ አቋም መያዛቸው እንመለከታለን ለዛሬ በዚህ ሰራወታችሁ በሚቀጥለው ቪዲዮ ከዚህ የቀጠለ ግን በለየት ያለ ማለት ከዚህ የተለየ የህግ ጉዳይ ይዤላችሁ እመጣለሁኝ ጤና ይስጥልኝ